ሰላም የሶሉሽን ካር ቤተሰቦቻችን እንደምን አላችሁ? ዛሬ እንግዲህ በመኪና ሽያጭ ላይ ረጅም ዓመት ልምድ ካለው ወንድሜ ጋር ጥሩ ቆይታ እናደርጋለን። አብራችን ቆዩ። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳይረሳ። ሰላም ወንድሜ፣ እንዴት አለ? ሰላም። እሺ፣ በመጀመሪያ ራስን አስተዋውቀኝና በመኪና ሽያጭ ላይ ምን ያክል ጊዜ ሆነ የሚለውን አብረን እስቲ። እሺ፣ በጣም አሪፍ። ስሜ ረዴት ማንተጋፍቶ ትባላለህ። በሶሉሽን የመኪና መሸጫ ውስጥ የሽያጭ ባለሙያ ነኝ፣ እንዲሁም ደግሞ የመኪና መሸጫው ማናጀር ነኝ ማለት ነው። እንግዲህ በዚህ ስራ ላይ ኦልሞስት ወደ 7 ዓመት 8 ዓመት አካባቢ ሞልቶኛል ማለት ነው በመኪና ስራ ላይ። እሺ፣ የመጀመሪያው ጥያቄ የሚሆነው እንግዲህ ብዙ ሰዎች ዩዝድ ካር መግዛት ይፈልጋሉ። በዛም ልክ ደግሞ ስለ ያገለገሉ መኪኖች ሲያስቡ ፍርሃት ይሰማቸዋል ወይም ያ መኪና መግዛት ይፈራሉ እና ያ ፍርሃት ከምን የመነጨ ነው ብለህ ታስባለህ? እናም ደግሞ በዛው መፍትሄውስ ምንድን ነው? ኦኬ፣ በጣም ጥሩ ጥያቄ ነው ያነሳሽው። ብዙ ሰዎች ዩዝድ ካር መግዛት ይፈራሉ። የሚፈሩትም ለምንድን ነው? አንደኛ ከአገልግሎት ጊዜያቸው አንጻር ነው። የሚመርጡት መኪና ለብዙ ዓመት ያገለገለ ነው። ኖርማሊ መኪኖቹ እኛ ሀገር ገብተው አገልግሎት ከመስጠታቸውን በፊት በውጭ ሀገር እያሉ እስከ 70,000 ኪሎ ሜትር የተነዱ ናቸው እና እዚህ ሀገር ደግሞ መጥተው ከቅርብ ዓመታት ወዲህ የተለመደ አንድ ስራ አለ። በእነዚህ በዩዝድ መኪኖች ላይ ስፔሻሊ እኛ ግቢ ውስጥ ባሉት መኪናዎች የራይድ የፈረስ አገልግሎቶች ይስተዋላሉ እና አብዛኞቹ መኪና እንደዚህ ያሉ ስራዎች ላይ የቆዩ ስለሆኑ ከዛ በፊት ደግሞ ለቤት አገልግሎት የቤት አገልግሎት የሰጡ ስለሆኑ ሰዎች በጣም ያገለገሉና የተጎዱ መኪኖች ናቸው ብለው ያስባሉ። በዛም የተነሳ ብዙ ሄዚቴሽን አለ ደፍሮ ለመግዛት ማለት ነው። ስለዚህ በዚህ ምክንያት ሰዎች ዩዝድ መኪናን ይፈራሉ መግዛት። መፍትሄውስ ምንድነው ብለህ ታስባለህ? በጣም ጥሩ። መፍትሄው ምንድነው የሚሆነው መሰለሽ? እንደምታውቁ ከተማችን ውስጥ ከ6-7 የሚደርሱ ፕሮፌሽናል የሆኑ ፈታሾች አሉ፣ መካኒኮች ጀስት ፍተሻ ብቻ የሚሰሩ ማለት ነው። ስለዚህ እነዛ መካኒኮች ጋር እነዛ ፈታሾች ጋር በመሄድ የመኪናውን ሁሉንም ሂስትሪውን ማወቅ ይቻላል። ኮምፒውተር ዳታውን ማንበብ ይቻላል። ኮምፕሬሽን ቴስቱን ማወቅ ይቻላል። ኤቭሪቲንግ መሪ ላይ እያንዳንዱ ላይ ያለውን ዳታ ማወቅ ይቻላል። ስለዚህ ምንድነው አንድ ከስተመር ማድረግ ያለበት? ዩዝድ መኪና የሚፈልግ ሰው ወደምልሽ ካልኩሽ ከ6-7ቶቹ ፈታሾች ውስጥ መካከል አንድ ወደ ሆነው ጋር ጎራ በማለት የመኪናውን የኋላ ታሪክ በማጤን ከዛ የሚወጣበት ወጪ እያመዛዘነ መሄድ ማለት ነው። ያንን እያደረገ መግዛት። እዚሁ ጋር አያይዤ የምነግርሽ ምንድነው ከዩዝድ መኪኖች ጋር አብሮ የሚነሳው ነገር መሰረታዊ የምንላቸው 3 ነገሮች አሉ። ሻንሲ፣ ጠርዝ እና ሞተር። እንግዲህ ሻንሲ የምንለው ነገር በጣም ወሳኝና መሰረታዊ የሆነ ነገር ነው። የመኪናውን ሙሉ አካል ተሸካሚ የሆነ ነገር ነው ሻንሲ። ስለዚህ አንድ ከስተመር ሻንሲ ያለበት መኪና ለምሳሌ ባያውቅ እና ቢመርጥ ፍተሻ ቦታ ሲሄድ እነዚህ ካልኩሽ 6-7 ፈታሾች ውስጥ በቀላሉ ለይተው ማወቅ የሚችሉት ነው። ስለዚህ መካኒኮቹ ራሱ ሪከመንድ ያደርጉታል፣ የመኪና ሻንሲ ያለው ይሉታል። ሁለተኛ ነገር ደግሞ ጠርዝ ያልኩሽ ነው። ጠርዝም እንደዚሁ መኪኖች ግጭት ሲደርስባቸው የሚፈጠር በአራቱም የበር ማዕዘናት የሚገኝ ነገር ነው። እሱንም ባለሙያው ጋርም ሳይደርስ የሚገዛውም ሰው ራሱ በቀላሉ መለየት የሚችለው ነገር ነው። በቀላሉ መለየት ግን ካልቻለ ባለሙያ ጋር ሄዶ መለየት የሚችለው ነገር ነው ማለት ነው። በሶስተኛነት ደረጃ ደግሞ የሚጠቀሰው እንዳልኩሽ የሞተር ክፍል ነው። ሞተር ወሳኙ አካል ነው። ስለዚህ ምንድነው ማድረግ የምንችለው? ኮምፕሬሽን ቴስት እንለካለን። ያ ሞተር እንግዲህ እንዳልኩሽ ረጅም ዓመት ያገለገለ ነው። 20 ዓመት ኦቨር 20 ዓመት ያገለገለ ስለሆነ ያለበትን ኮምፕሬሽን ቴስት ይለካና የዛም ሞተር ፐርሰንት አውጥተን ይሄ መኪና ጥሩ ነው፣ ይሄ መኪና መጥፎ ነው፣ ይሄ መኪና ሞተር ኢሚዲየትሊ ይፈልጋል፣ ይሄ መኪና ሞተር አሁን አይፈልግም ብለን መለየት እንችላለን። አንድ ደንበኛ በዚህ መልኩ መለየት ይችላል ማለት ነው። በጣም ጥሩ። እሺ፣ ወደ ሁለተኛው ጥያቄ ስገባ
ሁለተኛው ጥያቄ ደግሞ የሚሆነው አሁን ላይ ያገለገሉ መኪኖች ሽያጭ በሀገር ደረጃ ምን አይነት ሁኔታ ላይ ነው ያለው እና ከገዢዎችስ ያለው ነገር ምን ይመስላል የሚለውን ነገር አጠር አድርገህ እስኪ ንገረኝ። በጣም ጥሩ ጥያቄ። ከገዢዎች የምናገኘው ፊድባክ በጣም ጥሩ ነው። እንደምትመለከችው ነው። አንቺ ግቢያችን ላይ ብዙ ጊዜ የመመላለስ አጋጣሚ ስለነበረሽ ያየሽው ነገር ነው። መኪናዎች ይገባሉ፣ አይቆዩም፣ ወዲያው ኢሚዲየትሊ ነው የሚወጡት። በከስተመሩ በኩል በጣም ከፍተኛ የሆነ ዲማንድ ነው ያለው። በእኛም በኩል ደግሞ በቻልነው አቅም ሰፕላየሩን ሰፕላይ እያቀረበን ያለ ነው እና እንግዲህ በዚህም መልኩ ነው ያለው። አሪፍ ነው ያለው ሁኔታ። እያቀረብን ነው ብለን እናስባለን። ከፍተኛ ፍላጎት አለ። እንደምታውቂው 00 መኪናዎች ትንሽ ዋጋቸው በጣም ሀይ የሆነ የመጣበት ሰዓት ነውና ሰው ደግሞ ካለው የካሽ አቅም ጋር ኪሱን ባገናዘበ መልኩ በጣም በተመጣጣኝ በሆነ ዋጋ መኪኖችን እያቀረብን ነው ለገበያ እና ይሄን ይመስላል አቀረባለሁ። በጣም አሪፍ። እሺ ይሄን ነገር እንደ ሀገር አቀፍ ደረጃ እንዴት ነው በአንተ አስተያየት? ኦኬ እንደ ሀገር አቀፍም ስናየው በጣም አሪፍ ነው። ምክንያቱም እንደምታውቂው በጣም ብዙ የቲክቶክ ቻናሎች አሉ። በነዛ ሁሉ ላይቭ ስርጭት ይካሄዳል። ከክፍለ ሀገር ድረስ ከመቀሌ፣ ከባህር ዳር፣ ከሻሸመኔ፣ ከኦሮሚያ ክልል ከተለያዩ የኦሮሚያ ክልሎች ከባህር ዳርም እንዲሁ ከአማራ ክልል በርከት ካሉ ቦታዎች ይደወላል እና በሀገር አቀፍ ደረጃም ስናየው በጣም ተቀባይነቱም ጥሩ ነው። ፕላስ ደግሞ ፍላጎቱም በጣም ሀይ ነው። በሀገር አቀፍም ያለው ሁኔታ በደንብ ቆንጆ ነው ማለት ነው። በደንብ ተዳርሷል ማለት ነው ከጫፍ እስከ ጫፍ በሚገባ። እሺ ቀጣዩ ጥያቄ የሚሆነው ደግሞ በቅርብ ጊዜ እየመጡ ካሉ ህጎች መካከል አንዱ ከጭስ መጠን ጋር የተገናኘ ነው። በገዢዎችም ሆነ በመኪና ባለቤቶች ላይ ትንሽ ግሬታን ፈጥሯል። በተለይም ደግሞ ይህ ስጋት በቪትስ እና በኮምፓክት ባለቤቶች ላይ ነው የበለጠ ስጋት እየፈጠረ ያለው እና እስቲ በዚህ ዙሪያ ላይ ምን ሀሳብ አስተያየት አለህ? እውነት ነው። ከቅርብ ጊዜ ወዲህ መንግስት የግሪን ሌጋሲን ፖሊሲ በመከተል ላይ ስለሆነ እነዚህ በነዳጅ የሚሰሩ መኪናዎችን ከገበያ የማውጣት ፕላስ ደግሞ በግሪን ጋዝ የሚሰሩ መኪኖችን የመተካት እቅድ ይዟል። ስፔሻሊ ደግሞ አሁን ዲጂታል 2025 ከሚባለው የመንግስት እቅድ ጋር በጣም ቁርኝት ያለው እና በደንብ እየተሰራበት ያለ ነው። ሆኖም ግን እንደምታውቂው እኛ ሰብሳሃራን አፍሪካን ያለን ስለሆነም ኢኮኖሚያችንም የዛን ያህል ኢሚዲየትሊ ኦቨርናይት መቀየር የማይችል እነዚህንም ነገሮች በአንድ ማሳካት የማንችል ነው። ስሩ ፕሮሰስ ስለሆነ እነዚህ ነገሮች ማድረግ የምንችለው ከዚህ ጋር ተያይዞ ልልሽ የምችለው ነገር ምንድነው? እንደምታውቂው ቪትስ እና ኮምፓክቶች ላይ እንዳልሽው በጣም ቅሬታዎች አሁን በዚህ በጭሱ ምክንያት እየተነሳ ነው። ያ ማለት ሊትራሊ ሞተራቸው ዳሜጅ የሆኑ መኪኖችን የሚያካትት ነው እንጂ አሁን ላይ ያሉትን በጠቅላላ ያካትታል ማለት አይደለም። አሁን እኔ አድቫይስ የማደርገው በዚሁ አያይዤ ምንድነው መኪናቸውን እንዲጠብቁ አሁን ላይ መኪና ያላቸው ሰዎች ቪትስ ኮምፓክት ያላቸው ሰዎች ዘይታቸውን በመቀየር ቶሎ ይሄ ቀለል ያለ ሜንቴናንስ በማድረግ ኢንጂናቸው ላይ የጭስ ብክለትን መቀነስ ይችላሉ። ያንን በማድረግ ከዚህ ህግም መዳን ይችላሉ። ይሄንን ነው። እሺ ቀጣይ ደግሞ እስቲ ሶሉሽን ከተመሰረተ ምን ያክል ጊዜ ሆነው? በዛውም ደግሞ ይሄ ሶሉሽን የሚለውን ስያሜ እንዴት አገኘ? በጣም ጥሩ። ወደኋላ ትንሽ መለስ አድርገሽ ሶሉሽን የተመሰረተው የዛሬ 8 ዓመት ገደማ ነው። 2010 ዓመተ ምህረት አካባቢ ነው የተመሰረተው። ሶሉሽን ለምን አልነው? ብዙ ሰው በዛን ሰዓት እንደምታውቂው 2010 የዛሬ 8 ዓመት ወደኋላ መለስ ብለሽ ስታስቢው የባንክ ፋሲሊቲ የሚባል ነገር የለም። የመኪና መሸጥም እንደዚህ ዩዝድ ካሮች የለጠፉ መኪኖች ብዙ ኑሃው የለም ነበረ። እንደምታውቂው ያን ሰሞን ማለት 2010 2009 ወደኋላ መለስ ስትይ ቪትስ ኮምፓክቶች 00 በሚሸጡበት ዘመን ነበር እና የሚሸጡበት ዘመን ሆኖ ደግሞ ምንድን ነበረ መሰለሽ የዛን ጊዜ ኦልሞስት
ወደ ማብቂያው ጊዜ ነበረ። እነዚህ 00 ተብለው በሚገቡበት ሰዓት በቃ እነዚህ መኪኖች ከዚህ በኋላ እንዳይገቡ ተብሎ ህግ የወጣበት ሰዓት ነበረ እና ሶሉሽን ብለን እንዴት አሰብን? ብዙ ሰው ፍላጎት አለ። ስፔሻሊ የዛን ሰዓት እንደምታውቁ መኪና በጣም ርካሽ ነበረ። ቪትስ በ300 ሺህ እና በ400 ሺህ ብር የሚገኝበት ዘመን ነበረ። በዛን ሰዓት ደግሞ ሰው 200 ሺህ 300 ሺህ ብር ማንም ሰው እጅ ላይ ነበረ። ያንን ሳንቲም እየተቀበልን ቀሪውን በባንክ ብናመቻችለት ሲሆን መፍትሄ የሚፈልግ ነገር ነው ብለን አሰብን። ይሄ መፍትሄ የሚፈልግ ነገር አነሳሱ ራሱ ስያሜው ራሱ ከመፍትሄ መሆን መቻል አለበት። የቤታችንን ስያሜ መፍትሄ ብለን ሶሉሽን ብለን ሰየምንለት ማለት ነው። ከ2010 ዓመተ ምህረት ጀምሮ እስካሁን ለሁሉም መኪና ለሚፈልግ ሰው፣ ካሽ ላጠረው ሰው፣ ፋይናንሻል ሰፖርት መደረግ ለሚፈልግ ሰው ሁሉ ሶሉሽን እየሰጠ ነው። የመፍትሄው አካል እየሆነን እስካሁን ድረስ ዘልቀናል ማለት ነው። ሶሉሽን ማለት ያው መፍትሄ ማለት ነው። ለብዙዎች መፍትሄ እየሰጠን ነው። የዛሬ 8 ዓመት ገደማ ደግሞ ተመስርተናል ማለት ነው። ስለዚህ ለ8 ዓመታት ለሰዎች መፍትሄ ስትሆኑ ቆይታችኋል። በሚገባ። እሺ፣ ቀጣዩ ጥያቄ ደግሞ የሚሆነው እንግዲህ ግቢ ውስጥ በርካታ ወጣቶች አሉ። እናም ለነዚህ ወጣቶች ምን አይነት እድል ፈጥሮላቸዋል? እንደምትመለከችው ነው። ግቢያችን ውስጥ እንደምታየው እጅግ በርካታ ወጣቶች አሉ። በቲክቶክ የሚሰሩ ልጆች አሉ። እንዲሁም ደግሞ ሴልሶች አሉ። የመኪና እጥበት ላይ የተሰማሩ፣ የጥበቃ ስራ ላይ የተሰማሩ፣ እንዲሁም ደግሞ አንዳንድ ፋሲሊቲ የሚፈልጉ ጉዳዮች አሉ። እሱን የሚያከናውኑ እጅግ በርካታ ወጣቶች አሉ። ሶሉሽን መኪና መሸጫ ለሌሎች መፍትሄ ከመስጠቱ ባሻገር ለብዙዎች የእንጀራ ገበታ ሆኗል ማለት ነው። ለብዙዎች ገቢ እየፈጠረ ነው ማለት ነው። የስራ እድል ፈጥሯል ለብዙዎች ቤተሰቦቻቸውን እያስተዳደሩበት ያለ ቦታ ነው። ለወጣቶች ዘርፈ ብዙ የሚባል የሆነ አገልግሎት እየሰጠ ነው። በዚህ አጋጣሚ በጣም ጥሩ። ሶሉሽን ካር ማርኬት በምን ይለያል? ወይም ደግሞ ሶሉሽንን ከሌላ ለየት አድርጎ ሰዎች ሶሉሽንን መርጠው እዚህ እንዲመጡ የሚያደርጋቸው ነገር ምን አለ እስቲ? እሺ፣ ሶሉሽንን ለየት የሚያደርገው ነገር ምንድነው መሰለሽ? እንደምታውቂው ብዙዎቹ መሸጫ ላይ የባንክ ፋሲሊቲ የሚባል ነገር የለም። ቅድም እንዳልኩሽ ማለት ነው። የዛሬ 8 ዓመት የጀመርነው ነገር ቢሆንም ስቲል ብዙዎች የፋይናንሻል ኢሹ አለባቸው። ያንን ነገር እየዘጋን ነው የምንሄደው። በዛ ተመራጭ ያደርገናል። እኛን ለየት እንላለን። ሶሉሽን መኪና መሸጫዎች ብዙ መሸጫ ላይ የማታገኘውን የባንክ አክሰስ የ50/50፣ የ60/40፣ የ70/30 የባንክ አክሰሶች እንሰጣለን። እኛ አንድ ከስተመር 50% ካሽ ይዞ ቢመጣ 50% ባንክ ልናመቻችለት እንችላለን። እንዲሁም 60% ይዞ ቢመጣ 40% ባንክ እናመቻችለታለን። ይሄ ትልቁ ለየት የሚያደርገን ነገር ነው። በሁለተኛ ደረጃነት ደግሞ እጅግ በርካታ መኪናዎችን በአንድ ቦታ ላይ ለሁሉም ከስተመሮቻችን እንደ ምርጫቸው እንዲሆን አዘጋጅተን የምንገኝ መሆናችን ነው ለየት የሚያደርገን ነገር። ግቢያችንን እንደምታውቂው እጅግ በርካታ መኪናዎች አሉ። ለምሳሌ ኮምፓክት አንድ ከስተመር ቢፈልግ አንድ እና ሁለት አይደለም ለምርጫ የምናቀርብለት፣ ከ10 ከ15 በላይ ምርጫ አለ። ስለዚህ በሞዴል ይመርጣል፣ በዋጋ ይመርጣል፣ በከለር ይመርጣል፣ በትራንስሚሽን ይመርጣል። በሚፈልገው እሱ ከስተመሩ ደስ ባለው ከስተመሩ በፈለገው መልኩ ነው የሚመርጠው። በዚህ ለየት ያደርገናል። በሶስተኛ ደረጃ ለየት የሚያደርገን ነገር ደግሞ ምንድነው? መኪናዎቻችን እኛ ስንገዛቸው ወደዚህ ግቢ ከመግባታቸው በፊት ኢንስፔክት ተደርገው ነው የሚገቡት የትኛው። ስለዚህ ማንኛውም መኪና መሸጫ በራሱ ወጪ ለከስተመሮቹ መኪና አስፈትሾ የሚያቀርብ የለም። እኛ ግን የከስተመሮቻችንን እንግልት ለመቀነስ ብለን አንደኛ የመኪናውን ጤንነት ለማወቅ፣ ሁለተኛ ነገር የከስተመሮቻችንን ጊዜ ለመቆጠብ፣ ድካም ለመቀነስ፣ ወጪያቸውን ሚኒማይዝ ለማድረግ በራሳችን ወጪ አስፈትሸን ነው የምናስገባቸው መኪናዎቹ። በጣም አሪፍ ነው። ይሄ
በሶስተኛ ደረጃ ለየት ያደርገናል። ያም ሆኖ ግን አንድ ደንበኛችን እኛ ጋር ያለውን ኢንስፔክሽን ፔፐር አይቶ ካላመነበት አት ኤኒ ታይም በራሱ መካኒክ ማስፈተሽ ይችላል። ሶ አንድ ደንበኛ 2 3 4 አይነት ጥቅሞች ነው የሚያገኘው እኛ ጋር ሲመጣ። ከብዙዎቹ ለየት የሚያደርገን ነገር ይሄ ነው። ሶ ባጭሩ ይሄንን ይመስላል ከሶሉሽን መኪና መሸጫን ለየት የሚያደርገው ነገር። ሶሉሽን መኪና መሸጫ መኪኖች መሸጥ ብቻ ሳይሆን ግዢም ያከናውናል። ስለዚህ አሁን ለምሳሌ አንቺ የሚሸጥ መኪና ቢኖርሽ እና ያንን መኪና መሸጥ ብትፈልጊ ከገበያው በወረደ ሳይሆን ገበያውን በሚመጥንና በተስተካከለ ዋጋ አፎርደብል በሆነ ፕራይስ ዊን ዊን የሆነ ማለት ነው በሆነ ዋጋ መኪናሽን የምንገዛበት ፕሮባቢሊቲ የተመቻቸ ነው ማለት ነው። ስለዚህ በእነዚህ ሁሉ በአንድ በሁለት በሶስት ብለሽ የምትዘረዝሪው ሳይሆን በዘርፈ ብዙ ጉዳይ ሶሉሽን መኪና መሸጫ ከብዙዎች ለየት ያደርገዋል ማለት ነው። በጣም አሪፍ። በዚህ አጋጣሚ ምን ምን መኪኖች አሉ? እንዳጠቃላይ እዚህ ሰው መጥቶ መግዛት ቢፈልግ ምን ምን መኪኖችን ያገኛሉ በአይነት ማለት ነው? በጣም ጥሩ። እንግዲህ ከጀርባችን እንደምትመለከችው ነው እጅግ በርካታ መኪና ነው ያለው። ቪትስ አለ፣ ኮምፓክት አለ፣ ቤልታ አለ፣ ሴዳን አለ፣ ኮሮላ አለ፣ ኤቭሪቲንግ አለ። በማኑዋል ትራንስሚሽን፣ በአውቶማቲክ ትራንስሚሽን፣ ቀለምን በምርጫሽ በምትፈልጊው አይነት ምርጫ አዘጋጅተናል ማለት ነው። ከዛ ባለፈ እንደምትመለከቱት እዚህ ግቢ ላይ ብዛት ዲማንድ ያለው ብዛት ጠያቂ ያለው የነዚህ መኪናዎች ስለሆነ ማለት ነው። ከነዚህ መኪኖች ወጣ ያለ ዲዛይር ስዊፍት የሚፈልግ ከስተመር፣ ኢቪ መኪናዎች የሚፈልግ ከስተመር ካለ ሌላ ሾሩም አለን። ለዛ ደግሞ ብለን ያዘጋጀ ነው። እዛኛው ሾሩማችን ላይ ደግሞ እነዚህኛዎቹን አገልግሎት እንሰጣለን። ኢቪዎቹን እዚህ ጋር አያይዤ የምነግርሽ ነገር ኢቪዎቹ መኪና ላይ እና እነዚህ ዲዛይር ያልኩሽ ላይ ቢፈልግ በ00 አለ፣ ቢፈልግ በለጠፈ አለ። ከዛ ባለፈ ደግሞ የ50-50 ሪል 50-50 የሆነ ለምሳሌ የ10 ሚሊዮን ብር ኢቪ ካር አንድ ከስተመር ቢመርጥ የ5 ሚሊዮን ብር የባንክ ፋሲሊቲ ከ5 ዓመት ጋር ለየት የሚያደርገው ደግሞ ይሄ ነው። ሌላ በጣም ጥሩ ድል ይመስለኛል። በሚገባ ከ5 ዓመት እንዲሁም ከ50% የባንክ አማራጭ ጋር የምናቀርብ መሆናችን ነው ማለት ነው። እነዚህን ሁሉ መኪናዎች አሉን ማለት ነው። በጣም አሪፍ። እንደሚታወቀው እንግዲህ የገና በዓል እየደረሰ ነው እና እሱን ታሳቢ በማድረግ የሆነ ነገር እንዳዘጋጃችሁ ወይም እንዳሰባችሁ የሆነች ጭምጭምታ ሰምቻለሁ። ምን የታሰበ ነገር አለ? በጣም ጥሩ ሚስጥር የሚያሾልክልሽ ሰው አለ ማለት ነው። እሺ ምንድነው ያሰብነው መሰለሽ? ሶሉሽን መኪና መሸጫ እንግዲህ ቆየት ያለ ቀደምት መኪና መሸጫ ነው። ኖርማሊ ሶሉሽን መኪና መሸጫ በማህበራዊ ተሳትፎ ላይ ጎላ ያለ አስተዋጽኦ ያለው እና ጎላ ያለ አክቲቪቲ ያለው ድርጅት ነው። ስለዚህ አሁን ለገና በዓልን ምክንያት በማድረግ ሁለት ነገር አስበናል። የመጀመሪያው ነገር ምንድነው? የበዓሉን ምክንያት በማድረግ ከመኪኖቻችን ላይ ለገበያ ከምናቀርበው መኪናዎች ላይ የ30% ቅናሽ ያዘጋጀን መሆናችን ነው። ይሄ ምንድነው ጥቅሙ? እንደምታውቂው ከተማችን ላይ መኪና እጅጉን እየጨመረ ነው። የዛሬ ወር ሲሸጥ የነበረ አንድ ቪት በ100 እና በ200 ሺዎች ጨምሯል። እኛ ጋር ግን ስቲል የዛሬ 1 ወር እና 2 ወር በፊት ሲሸጥበት በነበረው ዋጋ ላይ ነው ያለው። ከዛም ባለፈ ደግሞ ቅድም እንዳልኩሽ አንድ ከስተመር ኔጎሼት ማድረግ ሲፈልግ ከኢንስፔክሽን በኋላ እኛ ባስፈተሽንለት ከፈለገ አሊያም ደግሞ በራሱ መካኒክ አስፈትሾ ሲመጣ ኔጎሼት አድርገን ከዛም ላይም ዲስካውንት የምናደርግበት ነገር ነው ያለው። እነዚህ ነገሮች እንዳሉ ሆነው ደግሞ አሁን በዓሉን ምክንያት በማድረግ የ30% ቅናሽ አዘጋጅተንለታል። የመጀመሪያው የበዓሉ ፓኬጅ ይሄን ይመስላል። ሁለተኛው ደግሞ ቅድም እንዳልኩሽ ማህበራዊ አክቲቪቲ ላይ ጎላ ያለ አክቲቪቲ ያለው ሶሉሽን መኪና መሸጫና የበዓሉን መዳረሻና በዓሉን ምክንያት በማድረግ እንግዲህ አልወሰንም እና የት እንደሆነ አልወሰንም። ግን ምንድነው ያሰብነው ካሉት ከተማችን ውስጥ ካሉ የአረጋውያንና የአእምሮ ህሙማን መርጃ ማዕከላት አንዱን መርጠን
በዓሉን ከነሱ ጋር ለማሳለፍ ከተቻለ፣ ካልተቻለ ደግሞ አቅማችን በፈቀደና በረዳ መልኩ የአቅማችንን ሳፖርት ልናደርጋቸው በአልባሳትም ሊሆን ይችላል፣ ፋይናንሻሊም ሊሆን ይችላል፣ እንዲሁም ደግሞ በቁሳቁስ በዓሉን በሚያሳልፉበት በሚበላም ነገር ሊሆን ይችላል። በሱ ልናሳልፍ እንግዲህ ያስበናል ማለት ነው። ይህንን ነው የሚመስለው ለበዓሉ ያዘጋጀን ያሰብነው ነገር ይህንን ነው። ይህ በጣም የሚደገፍ ሀሳብ ይመስለኛል። በተለያዩ ሶሻል ሚዲያዎች ላይ እንግዲህ ሰንዴይ ማርኬት ሲባል እንሰማለን እናያለን እና ይሄ ሰንዴይ ማርኬት ማን ነው የሚያዘጋጀው? እናም ደግሞ እስካሁን ድረስ ስንት ዙር ሄዷል? የመጀመሪያው ዙር ምን ይመስል ነበረ? አሁንስ ምን ደረጃ ላይ ያለው የሚለውን እስቲ ሰፋ አድርገህ አብራራለን። በጣም አሪፍ። እሺ ሰንዴይ ማርኬት ኦልሞስት 6 ወር አልፎታል። መስከረም ከመምጣቱ በፊት አይ ቲንክ ሐምሌ ወር ወይም ደግሞ ነሐሴ ላይ ነው የተጀመረው። በጣም የሚገርም ነገር ነው ያሰብነው የነበረው። ምንድነው እሳቤው? ሰንዴይ ማርኬትን ስናስብ መጀመሪያ ይመጣልን እንደምታውቁ ከሰኞ እስከ ቅዳሜ እንሰራና እሁድን እንዘጋለን። ብዙ ደንበኞች ደግሞ ይደውሉና እሁድ ትሰራላችሁ እንዴ የሚል ጥያቄ አላቸው። አይ እሁድ የለንም ሰኞ ስንላቸው ኦኬ ሰኞ አይመቸኝም በቃ አመቻችቼ የሚል ፊድባኮች በጣም እየበዙ መጡ። አብዛኛው ሰው የመንግስት ሰራተኛ አለ፣ ፐርሰናልም የግል ሰራተኛም ሆኖ ከሰኞ እስከ ቅዳሜ የማይመቸው ሰው አለ። ብቻ እሁድን ብቻ እረፍት የሚያገኝ ሰው አለ። እሁድን ብቻ እረፍት የሚያገኘው ሰው ደግሞ እንዳለ ሆኖ አብዛኛው ሰውም ደግሞ እሁድ ደግሞ እረፍት ይሆናል። እንደምታውቁ ደግሞ ከተማችን ላይ ያሉት መኪና መሸጫዎች በጠቅላላ እሁድ ዝግ ናቸው። ስለዚህ ምን አሰብን እኛ እነዚህን ሰዎች ያማከለ ግብይት ለምን አናካሄድም? በተለምዶ የምናውቀው ሰንዴይ ማርኬት ሽንኩርት ምናምን የቤት አስቤዛ አለበለዚያ ደግሞ የአልባሳት ምናምን ነው። ወደ 6 ኪሎ አካባቢ ያሬድ ሙዚቃ ቤት ጋር የምናውቀው ማለት ነው ይሄ ሰንዴይ ማርኬት። ስሙን ከዛ ወሰድንና እሁድን ብንከፍት ያው እጅግ በርካታ መኪና የሚቀርብበት ቀን ነው። እንዳልኩሽ የመኪና መሸጫዎች ዝግ ናቸው። የሌላ መኪና መሸጫዎች ኦኬ እሁድ ካላችሁማ ሽጡልን ብለው መኪና ይልኩልናል። ግለሰቦች መኪናቸውን መሸጥ የሚፈልጉ ሰዎች በእሁዱ ገበያችን ላይ አምጥተው እዚሁ አቁመው አይናቸው እያየ ከገዢ ጋር ቀጥታ እየተገናኙ የሚሸጡበት ስርዓት አለ። የራሳችን የግቢው መኪና አለ። በጣም ሰፊ ገበያ ነው። ትርምሱ ሌላ ነው የሚሆነው የመጀመሪያው ቲንኪንጋችን ማለት ነው። ይሄንን ነገር ካደረግን ሰንዴይ ማርኬት ለምን አንለው ብለን አሰብን። ሰንዴይ ማርኬት ብለን የመጀመሪያ ዙር አካሄደን እንዳሰብነው ፎርዋርድ አልሆነልንም፣ አልሄደም። ኤክስፔክት ያደረግነው እና ሀፕን ያደረገው አልተመጣጠነም ነበረ። ግን ያለ መሰልቸት ሁለተኛ ዙር ደገመን፣ ሶስተኛ ዙር ደገመን፣ እየተሻሻለ መጣ ማለት ነው። ከሰውም የምናገኘው ፊድባክ በጣም ጥሩ ነው። በቃ ሰንዴይ ማርኬት በመኖሩ በጣም በርካታ ሰው የመኪና ባለቤት እየሆነ መጣ። ሰንዴይ ማርኬት በመኖሩ በጣም ብዙ መኪና ሻጮች ራሱ በጣም ደስተኛ ሆነ። አሁን እንደውም ደውሎ አንዳንዶቹ ሰንዴይ ማርኬት አለ አይደለ እስካሁን ምናምን የሚሉ አሉ። በዚህ መልኩ 1 2 3 እያለ እየሄደ በጣም እየሰፋ በጣም እየተለመደ መጣ። በዚህ አጋጣሚ ሰንዴይ ማርኬት በከተማችን አዲስ አበባ ውስጥ ለመጀመሪያ ጊዜ ነው ያስጀመርነው። የመኪና ሰንዴይ ማርኬት እስከዛሬ አልተሰማም፣ አልተወራም፣ አይታወቅም። ለመጀመሪያ ጊዜ መኪና ሰንዴይ ማርኬትን አስጀምረናል። ግቢያችን እንደምትመለከቱ ደግሞ አያሳጣም፣ ሰፊ ግቢ ነው። ኦልሞስት 1200 ካሬ ሜትር ነው። ይህንን ግቢ ለጥሩ ዓላማ መጠቀም አለብን ብለን እጅግ በርካታ መኪናዎችን በማስገባት 33ኛ ዙር ድረስ አካሄደናል። አሁን የፊታችን እሁድ 34ኛውን ዙር ነው የምናካሄደው። 34ኛ ዙር ማለት ኦልሞስት 6 ወርና ከዛ በላይ ይሆናል ይመስለኛል። ወደ 7ኛው ወር አይ ቲንክ የተጠጋ ነው። 7 ወር ሙሉ ያለ መታከት ያለ መቆራረጥ ፎርዋርድ ዴሊቨሪ እየሆነ ነው ለከስተመር። አሁን ማስታወቂያም የዛን ያህል መንገርም አይጠበቅብንም በሚገርም ሁኔታ።
ሰንዴ ማርኬት የሚባለው ነገር ከመለመዱ ከመታወቁና በጣም ከመግነኑ የተነሳ ሰንዴ ማርኬት ማስታወቂያ የማያስፈልገው ደረጃ ላይ ደርሷል። አሁን ህብረተሰቡ ላይ በጣም ተዳርሷል ብዬ በጣም ተዳርሷል። እንደምታውቂው እጅግ በርካታ ላይቭ ስትሪም ማሰራጫዎች አሉን። በነዛ ሁሉ ይደርሳል። በዚህ አጋጣሚ ደግሞ የምነግርሽ ነገር ምንድነው ይሄ አይዲያ ይሄ ተግባር የብዙዎችን ቀልብ ስቦ የብዙ ሚዲያዎች መነጋገሪያ ለመሆን ሁላ በቅቷል። ታስታውሺ ከነበረ የዛሬ 2 ሳምንት ገደማ የኢትዮጵያ ቴሌቪዥን እዚሁ በአካል ተገኝተው እያዩ ፌስ ቱ ፌስ እያዩ ዘገባ ጭምር የሰሩበት ሁኔታ ነበረ። ስለዚህ ሰንዴ ማርኬት በህዝቡ ዘንድ በጣም ተቀባይነት አለው። እኛም ያለመታከት ያለማቋረጥ ህብረተሰቡን በማገልገል ላይ ነው ያለነው ማለት ነው። እሺ፣ ብዙ ጊዜ ደንበኞች ሲመጡ የሚጠይቁት ነገር ምንድን ነው? አዎ፣ ከስተመሮች ብዙ ጊዜ ሲመጡ የሚጠይቁን ነገር አድቫይስ ነው። ምክንያቱም እንደምታውቂው ኦልሞስት ከሚመጡት ከስተመሮች 50% የሚሆኑት የመኪና ሂንቱ የላቸውም፣ ክሉ የላቸውም። ሰው የትኛውን መኪና በመርጥ ይሻለኛል፣ የትኛውን አድቫይስ ታደርገኛለህ እና እንዲህ በአሉባልታ በወሬ ደረጃ ደግሞ ሲወሩ የሰሟቸው አንዳንድ ነጥቦች አሉ። ይሄ ምንድነው 3 ፒስተን ነው፣ ጉልበት የለውም ይባላል፣ ቀለም ደርቧል ወይ፣ ታርጋ ገልብጧል ወይ ምናምን የሚሉ አንዳንድ ባሉባልታም በወሬም ደረጃ የሚደርሷቸው ወሬዎች አሉ ደንበኞቻችን ጋር። እንደዚህ አይነት እና መሰል ጥያቄዎች ይዘው ለሚመጡ ደንበኞቻችን የማማከር አገልግሎት እንሰጣለን። ምንም ደግሞ አይዲያው ለሌለውና እንድንመርጥላቸውም የሚጋብዙንም አሉ። እስቲ በቃ በአንተ ምርጫ እናንተ ያው ምክንያቱም አምነውን ነው የሚመጡት፣ አምነውን ሊገዙ ነው የሚመጡት። ሪስፖንሲቢሊቲ ያለብን ማለት ነው። አንድ ከስተመር በቃ እኔ ምንም ስለ መኪና አላውቅም አማክረኝና እንደዚህ አገልግሎት ነው የምፈልገው አንተ ምረጥልኝ ሲል ኃላፊነት ይሰማሻል። ኃላፊነትሽን ደግሞ በአግባቡ መወጣት መቻል አለብሽ። ከዛ አንግል መኪና አይቼ መርጬ የሚሆናቸውን እሰጣቸዋለሁ ማለት ነው። ከስተመሮች ብዙ ጊዜ ወደኛ ሲመጡ የሚጠይቁን ነገር እነዚህ ፕሮሰሶቹ ምን ፕሮሰስ እንደሆነም አያውቁም። ኦብቪየስሊ ያ እንዳለ ሆኖ ፕሮሰሱ ምን እንደሆነ እንዳለ ሆኖ ግን አድቫይስ ነው የሚጠይቁን ማለት ነው። ለዛ ደግሞ በደንብ የማማከር አገልግሎት እየሰጠናቸው ነው፣ እንሰጣለን። ገና ወደፊትም ይሰጥበታል። በጣም ጥሩ። ሶሉሽን ካር ማርኬትን ከ5 ዓመት በኋላ እንዴት እንጠብቀው? ምን ደረጃ ላይ እንጠብቀው? በጣም ጥሩ ጥያቄ ነው። በጣም ጥሩ ጥያቄ። እሺ፣ የዛሬ 5 ዓመት በኋላ ሶሉሽን የመኪና መሸጫን እንዴት እንጠብቀዋለን? እንዴት እናገኘዋለን መሰለሽ? ቅድም መግቢያችን ላይ እንዳልኩሽ ይሄ ከጭስ ጋር ተያይዞ ምናምን ባወራ ነው ረገድ መንግስት ዲጂታል ኢትዮጵያ የሚል እቅድ ይዟል 2025 ድረስ የሚሳካ። እኛም በዛ መሰረት እየተጓዝን ያለን መሆናችንን በዚሁ አጋጣሚ እነግርሽና የዛሬ 5 ዓመት ለሁሉም ደንበኞቻችን የመኪና አቅርቦታችን አሁን ካለበት ቢያንስ 5 እጥፍ ለማሳደግ እና እንዲሁም ደግሞ ሁሉም ደንበኞች አፎርደብል በሆነ ዋጋ መኪና የሚያገኙበትን ስርዓት ለመዘርጋት ነው። ከዛ ባለፈ መንግስት እየተከተለ ካለው ፖሊሲ ከግሪን ሌጋሲ ጋር ተያይዞ የምናደርገው ነገር ምንድነው? መኪኖች የመተካት አሁን በገበያው ላይ ኢቪ ካሮች በጣም ፕራይሳቸው ሃይ ነው፣ አይቀመስም። የዛሬ 5 ዓመት በባንክም ይሁን በካሽ እነዛን መኪኖች ለከስተመሮቻችን በተመጣጣኝ ዋጋ አፎርደብል በሆነ ዋጋ ዴሊቨሬት ማቅረብ እና ህብረተሰቡ እንደምታውቂው ደግሞ መለስ ስላርግሽና መኪና አሁን ኢትዮጵያ ውስጥ ቅንጦት አይደለም። መኪና ማንዳቶሪ መገልገያ ነገር ነው። ስለዚህ ሁሉም ሰው መኪና የሚያገኝበትን ስርዓት ነው የምንዘረገው። የዛሬ 5 ዓመት ሁሉም ኢትዮጵያዊ መኪና ከኛ የሚያገኝበትን ስርዓት በሚገባ የሚያገኝበትን ብቻ ሳይሆን አፎርደብል በሆነ የሚፈልገውን መኪና አፎርደብል በሆነ ፕራይስ
የሚያገኝበትን ስርዓት የዛሬ 5 ዓመት ፎር ሹር እንገነባለን። እሺ በጣም አመሰግናለሁ ስለነበረን ቆይታ። እኔም አመሰግናለሁ በጣም። እሺ የሶሉሽን ቤተሰቦቻችን እስካሁን የተከታተላችሁት ፕሮግራም ይሄን ይመስል ነበረ። በቀጣይ በሚዘጋጀው ሰንዴ ማርኬት ማለትም ታህሳስ 26 መኪና መግዛት፣ መሸጥ፣ መለወጥ ለምትፈልጉ ጥሩ እድል ይዞላችሁ ቀርቧል። ስለዚህ ሁላችሁም እንድትገኙ ጋብዟችኋል። ሶሉሽን ካር ማርኬትን ምርጫ አድርጉ።